የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ በየዕለቱ መቀያየሩን ቀጥሏል። እንደምንቆያችሁ ዛሬ ሰኔ 28 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ19 ሀገራቶችም ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር አድርጉልን። እንደዚሁ ማንኛውም ጥያቄ ካለ በኮሜንት መጠየቅ ትችላላችሁ እያልኩ ወደ ዋናው ዘገባ ስገባ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 182 ብር ከ92 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ዶላር 176 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ዘመን ባንክ ሲሆን ዘመን ባንክ ላይ 1 ዶላር 160 ብር ከ29 ይመነዘራል። ወጋገን ባንክ ላይም በዛሬው ዕለት 1 ዶላርን 159 ብር ከ81 ሲመነዝር ቡና ባንክ ላይ 1 ዶላር 159 ብር ከ64 በመመንዘር ላይ ይገኛል። ሌላኛው ገንዘብ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ80 እየተመነዘረ የሚገኝ ሲሆን 1000 ድርሃም ደግሞ 49808 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ድርሃም 47 ብር ከ67 ሲመነዘር 1000 ድርሃም 47670 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮች ደግሞ ቀዳሚው ሂጅራ ባንክ ሲሆን ሂጅራ ባንክ ላይ 1 ድርሃምን 47 ብር ከ15 ይመነዝራል። እንደዛው 1000 ድርሃም ሂጅራ ባንክ ላይ 47150 ብር ይመነዘራል። ዘምዘም ባንክ ላይ ደግሞ 1 ድርሃም 47 ብር ከ13 ሲመነዘር 1000 ድርሃም 47130 ብር ይመነዘራል። ስኬት ባንክ ላይም በዛሬው ዕለት 1 ድርሃምን 46 ብር ከ21 እየመነዘረ የሚገኝ ሲሆን 1000 ድርሃም ስኬት ባንክ ላይ 46210 ብር ይመነዘራል። ሌላኛው ገንዘብ ፓውንድ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 244 ብር ከ58 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ ስተርሊንግን 228 ብር ከ72 ይመነዝራሉ። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮች ደግሞ ቀዳሚው ቡና ባንክ ሲሆን ቡና ባንክ ላይ 1 ፓውንድ ስተርሊንግን 215 ብር ከ10 ይመነዝራል። አባይ ባንክ ላይ ደግሞ 1 ፓውንድ 214 ብር ከ21 ሲመነዝር ሂጅራ ባንክ ላይ 1 ፓውንድ 214 ብር ከ12 በመመንዘር ላይ ይገኛል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 209 ብር ከ20 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ዩሮ 199 ብር ከ25 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ዘምዘም ባንክ ላይ 1 ዩሮ 188 ብር ከ74 ሲመነዘር ዘመን ባንክ ላይ ደግሞ 1 ዩሮ 188 ብር ከ23 ይመነዘራል። ወጋገን ባንክ ላይም 1 ዩሮ 188 ብር ከ20 በመመንዘር ላይ ይገኛል። ሌላኛው ሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ73 እየመነዘሩ የሚገኝ ሲሆን 1000 ሳውዲ ሪያል ጥቁር ገበያ ላይ 48732 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ሳውዲ ሪያል 45 ብር ከ87 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 45873 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 45380 ብር ይመነዘራል። ሂጅራ ባንክ ላይ ደግሞ 1 ሳውዲ ሪያል 45 ብር ከ25 ሲመነዘር 1000 ሳውዲ ሪያል 45250 ብር ይመነዘራል። ዘምዘም ባንክ ላይ 1 ሳውዲ ሪያል 44 ብር ከ78 ሲመነዘር 1000 ሳውዲ ሪያል 44780 ብር ይመነዘራል። ሌላኛው ስዊዝ ፍራንክ ነው። 1 የስዊዝ ፍራንክ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 228 ብር ከ01 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ39 ይመነዝራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው ወጋገን ባንክ ላይ 1 ስዊስ ፍራንክ 198 ብር ከ93 ይመነዝራል። አቢሲኒያ ባንክ ደግሞ 1 ስዊስ ፍራንክን 198 ብር ከ02 እየመነዘረ የሚገኝ ሲሆን ዘምዘም ባንክ ላይ 1 ስዊስ ፍራንክ 197 ብር ከ84 ይመነዘራል። ሌላኛው የቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ96 ሲመነዘር በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 25 ብር ከ94 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋንን 26 ብር ከ77 ይመነዝራል።
ወጋገን ባንክ ላይ ደግሞ አንድ ቻይና ዩዋን 23 ብር ከ57 እየተመነዘረ የሚገኝ ሲሆን ሲዳማ ባንክ ላይም አንድ ቻይና ዩዋን 23 ብር ከ54 በመመንዘር ላይ ይገኛል። ሌላኛው የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 128 ብር ከ82 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ካናዳ ዶላርን ሮሃ ፎሬክስ ላይ 121 ብር ከ19 ይመነዝራሉ። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ሲሆን ዳሽን ባንክ ላይ አንድ ካናዳ ዶላር 114 ብር ከ84 ይመነዘራል። እናት ባንክ ላይ ደግሞ አንድ ካናዳ ዶላር 112 ብር ከ67 ሲመነዘር ብርሃን ባንክ ላይ አንድ ካናዳ ዶላር 112 ብር ከ45 ይመነዘራል። ሌላኛው ገንዘብ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 588 ብር ከ60 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58860 ብር ይመነዘራል። በዛሬው ዕለት በከፍተኛ ደረጃ ኩዌት ዲናር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን 518 ብር ከ88 ይመነዝራል። ንግድ ባንክ ላይ ደግሞ አንድ ኩዌት ዲናር 503 ብር ከ13 እየተመነዘረ የሚገኝ ሲሆን ስኬት ባንክ ላይ አንድ ኩዌት ዲናር 490 ብር ከ69 በመመንዘር ላይ ይገኛል። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ74 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በኢትዮጵያ ባንክ ላይ አንድ ኳታር ሪያልን 45 ብር ከ93 ይመነዘራል። ሌላኛው ጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 258 ብር እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25800 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22311 ብር ይመነዝሩታል። ኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 475 ብር ከ71 እየተመነዘረ የሚገኝ ሲሆን 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ 47571 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41712 ብር ይመነዝሩታል። ባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 484 ብር ከ96 እየተመነዘረ የሚገኝ ሲሆን 100 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 48496 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42309 ብር ይመነዘራል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ91 እየተመነዘረ የሚገኝ ሲሆን 100 ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 391 ብር ይመነዘራል። በባንክ ደግሞ 100 ቱርክ ሊሬን 315 ብር ይመነዝሩታል። የየመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት ጥቁር ገበያ ላይ 0.77 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። የእስራኤል ሽቅልም በዛሬው ዕለት ጥቁር ገበያ ላይ 61 ብር ከ01 ሲመነዘር በባንክ ደግሞ 54 ብር ከ19 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ74 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.89 ሳንቲም እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ኦል ባንክ ኤክስቼንጅ እና ካፒታል ማርኬት ኢትዮጵያ እንደዚሁም ኢትዮ ፎሬክስ ናቸው። ቻው።